ፓፒዮ ቁጥር 2 ደራሲ ሄነሪ ሻሪ ተርጓሚ ስንታየው ጫን ያሉ አሰፋ ተራኪዎች ዳንኤል ሙሉነህና ህሊና ሲሳይ ፓፒዮ ቁጥር 2 የፓፒዮ ቀጣይ የጀብድ ታሪክ እንደምናላችሁ አድማጮቻችን እነ ፓፒዮ የአካባቢውን ሰው አበልጽገው እነሱም አብረው እያተረፉ ይኖሩ ከነበሩበት ስራ የአሜሪካዊው ታማኝ መሳይ ሸሪክ አፈናቅሏቸዋል። እናም ሌላ ስራ ለመጀመር የሚያስችል ገንዘብ በማጣታቸው ስራ መስራት አልቻሉም። ነገር ግን የፓፒዮ ወዳጅ ፍራንሲስኮ ደርሶላቸዋል። ውለታ ከዋለላቸው ሌሎች ሰዎች ተሽሎ ስራ እንዲጀምሩ አግዟቸዋል። ፍራንሲስኮ ፓፒዮን ከእስር ሲወጣም ያገዘው አሁንም ሲከስር ቀና ያደረገው የክፉ ቀን ደራሹ ነው። በሌላ በኩል ወደ ቬንዙዌላ ለጉብኝት በመጣው የፈረንሳይ መሪ ምክንያት ቬንዙዌላ ውስጥ ያሉ ፈረንሳውያን እየተጠኑ ሆኖ ኖሮ አንዱ የመሪው የቅርብ ጥበቃ ፓፒዮ ቤት ተከሰተ። እንደ ድል ሆኖ ለካ ፓፒዮ የሚታወቀው በመልካምነትና በታታሪነቱ ሲሆን እንደውም ከአንድ ዓመት በኋላ በነጻነት ወደ ፈረንሳይም መሄድ እንደሚችል አበሰረው። ሰውየው ግን ሌላ ጉዳይ ፓፒዮ እንዲተባበረው ጠይቆታል። ፓፒዮ ግን እሱ ካሰበው ይልቅ ለመጣው የፈረንሳይ ፕሬዝዳንት ጠላት ወይም ስጋት ይሆናሉ የተባሉትን ከመርካይቦ ለመጥረግ ስጋት የሆኑ ሰዎች ብልህ ስለሆኑ በቬንዙዌላና በካራካስ የሚጠረጠሩበት ቦታ እንደማይጠጉና ከዚህ ይልቅ ይህ የደህንነት ሰው በሌሎች የማይጠረጠሩና የማይገመቱ ቦታዎች ፊቱን እንዲያዞር ጠቆሞታል። የደህንነቱ ኃላፊ ፓፒዮን አመስግኖ ተሰናብቷል። ፈረንሳይ ሲሄድ ግን እንዲያገኘው ጋብዞታል። የዛሬውን ክፍለ ትረካ እናድምጥ። ፓፒዮ ቁጥር 2 ክፍል 48 እነሆ። እነዚህ የኦኤስ ሰዎች እንደሚወራላቸው በጣም ብልህ ከሆኑ እዚህ የሚኖሩትን ፈረንሳውያን ላለማግኘት ከፍተኛ ጥንቃቄ ያደርጋሉ። ምክንያቱም መረጃ ለመሰብሰብ ፖሊሶች በቀጥታ ወደ ፈረንሳውያን እንደሚሄዱ ስለሚያውቁ የሚወስዱት የመጀመሪያው ጥንቃቄ በምንም አይነት ሁኔታ አንድም ፈረንሳዊ ያለበት ጋር አለመድረስ ነው። ያ ደግሞ መርሳት የሌለብህ ጉዳይ በውስጡ ክፉ ድርጊት ለማድረግ ያሰበ ሰው በጭራሽ በሆቴል ውስጥ አያርፍም። እዚህ ሀገር ማንም ይሁን ማን ምንነቱን ሳያጣሩ ቤታቸውን የሚያከራዩ በመቶዎች የሚቆጠሩ ሰዎች አሉ። ስለዚህ ያልኩትን ከተረዳ በሻርል ዴጎል ሕይወት ላይ አደጋ ለማድረስ ሊሞክሩ የሚችሉ ሰዎችን እዚህ በሚኖሩ ከዚህ በፊት ወንጀለኛ የነበሩ የሚሆኑ ንጹህ ፈረንሳውያን መካከል ለመፈለግ መሞከር ትርጉም የለው አልኩት። የዚያን ቀን ኮሚሰር ቢሊዮን ከኔ ጋር የነበረውን ቆይታ ጨርሶ ካፌን ለቆ ወደ መጣበት ሲሄድ ወደ ፓሪስ ከተመለስኩ ሄጄ እንዳገኘው ነገረኝ። ቤሊዮን ቃሉን የሚያከብር ሐቀኛ ሰው ይመስላል። ልክ ካራካስ ውስጥ በሚኖሩ አንዳንድ ፈረንሳውያን ላይ እንደተደረገው ፕሬዝዳንት ሻርል ዴጎል ቬንዙዌላ ለጉብኝት መጥቶ በቆየባቸው ጊዜያት እኔ ከካራካስ አልተባረርኩም ነበር። የጀነራሉ የቬንዙዌላ ጉብኝትም ሆነ ቆይታ ምንም አይነት ችግር ሳይገጥመው በሰላም ተጠናቀቀ። ፕሬዝዳንት ሻርል ዴጎል የመጣ ጊዜ ከሌላው ሕዝብ ጋር ተቀላቅዬ አደባባይ ወጥቼ ልክ እንደ ሞኝ በደስታ አሸረገድኩኝ። እናም ከናዚዎች ጋር ታግሎ የሀገሬን ክብር መልሶ ያስጠበቀውን ያን ታላቅ መሪ በተገኘበት አደባባይ ተገኝቼ ስላየሁት ብቻ እንደ ሞኝ አድርጎኝ እሱ ፕሬዝዳንት ሆኖ የሚመራት ሀገር ባላጠፋሁት ጥፋት ከሳ የዕድሜ ልክ እስራት ፈርዳ ወደ መቀመቅ እንደከተተችኝና የዚያን ጊዜ ሳይቀር በዓይነ ቁራኛ እንደምትከታተለኝ ሁሉ ረሳሁት። አዎ እንደ ሞኝ አድርጎኝ የዚያን ሰው እጆች ለመጨበጥ ወይም ለሱ የክብር አቀባበል ለማድረግ ታስቦ
በኤምባሲ ውስጥ በተዘጋጀ ድግስ ላይ ለመገኘት ስል ማድረግ ካለብኝ ከእጆቼ ጣቶች ውስጥ አንዷን ለመስጠት ሁሉ አስቤ ነበር። በእርግጥ በኤምባሲው ዝግጅት ላይ አልተጋበዝኩም። እኔ ለዚያ ባልበቃም ግን የወሮ በላው ዓለም በተዘዋዋሪ መንገድ ዕድሉን ለማግኘት ችሎ ነበር። አንዲት በዕድሜ የገፋች ጡረታ የወጣች ፈረንሳዊት ሴተኛ ዳሪ በሌላ መንገድ ኤምባሲው ውስጥ ሹልክ ብላ ገብታ የድግሱ ተሳታፊ ሆናለች። ያቺ ሴት የድሮ ሙያዋን ትታ ካንዱ ባለስልጣን ጋር ተጋብታ ስለነበር ከባሏ ጋር እዚያ ተገኝታ በደስታ ስትፍለቀለቅ ለነበረችው ለፕሬዝዳንቱ ሚስት እቅፍ ሙሉ አበባ ለመስጠት ሁሉ በቅታለች። የፕሬዝዳንቱ ጉብኝት ተካሂዶ ካለፈ ከስንት ጊዜ በኋላ ካራካስ ውስጥ ወደሚገኘው የፈረንሳይ ኤምባሲ አንዱን ቆንስላ ላነጋግር ሄድኩኝ። የኔ የፍርድ ውሳኔ የይርጋ ጊዜ በሚቀጥለው ዓመት እንደሚያበቃ የሚያትተውን ደብዳቤ አነበበልኝ። ከአንድ ዓመት በኋላ ወደ ፈረንሳይ መሄድ እችላለሁ። በቬንዙዌላ የነበረው የኔና የሪታ ሕይወት በፍጥነት መሻሻል እያሳየ ነበር። እናም መሃል ካራካስ ከተማ በቻካይቶ አካባቢ የሚገኘውን ስኮች ክለብ በመግዛት ሌሊቱን ሙሉ ወደሚሰሩ ቡና ቤቶች ወይም ክለቦች ሥራ ተመልሼ ገባሁ። በእርግጥ ያን ሥራ የጀመርኩት ባልተለመደ መንገድ ነው። ወደዚህ ሥራ የገባሁት የተወሰኑ ብሽቅ የሰው ነቀዞች ገንዘቧን ሊቀሟት የሞከሩ አንዲት ምስኪን ፈረንሳዊ ፀጉር ሰሪን ለመታደግ በሚል ነበር። ትንሽ ቆይቶ ያ ሥራ ጥሩ ውጤት ማምጣት ጀመረ። እናም ለበርካታ ዓመታት እንደገና የምሽት ሕይወት መኖር ጀምሬ ነበር። በዚያን ጊዜ አንድ የታዘብኩት ነገር ቢኖር የካራካስ የምሽት ሕይወት አስደሳችነቱንና ውበቱን እያጣ እንዲሁም ከህብረተሰቡ ትንሽ ወጣ ያለ ባህሪ፣ አመለካከት፣ ያኗኗር ስልት ያላቸው የነፃ ሰዎች የኑሮ ዘይቤ መሆኑ ቀርቶ በየጊዜው የበለጠ ጋጠ ወጥነት፣ ጠበኝነትና ወንጀለኝነት የተጠናወተው እየሆነ መሄዱን ነው። አሁን ለገንዘብ ሳይሰስቱ እጅግ አስደሳች ጊዜ ያሳልፉ የነበሩት ከፍ ያለ ማህበራዊ ደረጃ ላይ የነበሩ ሰዎች የሉም። አዲሶቹ ደንበኞች ስልጣኔም ሆነ መልካም ስነ ምግባር ወይም ስነ ስርዓት አልነበራቸውም። እናም በተቻለ መጠን በቡና ቤት ውስጥ ያለኝን ቆይታ አሳጥሬ በጎረቤት ቀበሌዎችና ክፍለ ከተሞች ውስጥ በእግሬ በመዘዋወር ከሞላ ጎደል ጊዜን የማሳልፈው መንገዶች ላይ ነበር። በዚህ ምክንያት ጥቂት ሳንቲሞችን ለቀማ ሌሊቱን በሙሉ ሲባዝኑ የሚያድሩትን የሚደነቅ የብልጠት ችሎታ ያላቸውንና ወላጆቻቸው የአይጥ ጉድጓድ በሚመስሉ የተጎሳቆሉ ጎጆ ቤቶች ውስጥ የሚኖሩትን ዱርዬና ምንዱባን የካራካስ የጎዳና ተዳዳሪ ሕፃናትን ለማወቅ በቃው። ሁሉም የእነዚያ ልጆች ወላጆች እንደው በደፈናው ለአርአያነት የሚበቁ ጥሩ ሰዎች ናቸው ማለት አይቻልም። በድህነታቸው ሰበብ ልጆቻቸውን ለመበዝበዝ በጭራሽ የማያመነቱ ብዙ ወላጆች ከመካከላቸው ነበሩ። ሕፃናቱ በወላጆቻቸው የተቀመጠላቸውን ከነሱ የሚጠበቅ የገንዘብ መጠን ይዞ ወደ ቤት ለመመለስ በየምሽቱ በድፍረት ወደ ጨለማው ይወጣሉ። ሕፃናቱ በወላጆቻቸው የተቀመጠላቸውን ከነሱ የሚጠበቅ የገንዘብ መጠን ይዞ ወደ ቤት ለመመለስ በየምሽቱ በድፍረት ወደ ጨለማው ይወጣሉ። ዕድሜያቸው በ5 እና በ12 መካከል ይሆናል። አንዳንዶቹ ጫማ ጠራጊ ሲሆኑ፣ ሌሎቹ ደግሞ ምሽቱን ሙሉ ክፍት በሚሆኑት ቡና ቤቶች በር ላይ ቆመው፣ ግማሾቹ የሆነ ደንበኛ መኪናውን አቁሞ ወደ ውስጥ ሲገባ መኪናውን ለመጠበቅ የሚጠይቁ ሲሆን፣ የተወሰኑት ደግሞ ሰውየው ከቡና ቤቱ ሲወጣ ከጥበቃው ቀድመው ሮጠው ሄደው የመኪናውን በር የሚከፍቱ ናቸው። 10 ወይም ወደዛ የሚጠጋ ያህል ቦሊቫሮች አጠራቅመው ከጠዋቱ 11 ሰዓት ወይም 12 ሰዓት አካባቢ ወደ ቤት ለመሄድ እንዲችሉ
ሌሊቱን ሙሉ 1000 ጊዜ ሲሽሎኮሎኩ 1000 አይነት ሽወዳ ሲያካሂዱ ያድራሉ። ከኛ ጋር የነበራቸውን ቆይታ ጨርሰው ከቡና ቤት ወጥተው ውጪ ወዳቆሙ ትልልቅ የሚያማምሩ ዘመናዊ መኪኖቻቸው የሚሄዱት በደንብ የማውቃቸው ደንበኞቻችን ከሆኑ መኪናዎቻቸውን ለሚጠብቁላቸው ልጆች ለጋስ እንዲሆኑ ብዙ ጊዜ አበረታታ ነበር። የሞተውታቸው ከሞላ ጎደል አንድ አይነት ንግግር በማድረግ ነበር። በል እንግዲህ አራዳ ልጅ እንዲህ እንዳማረብህ ለነዛ ልጆችም ትንሽ ቦጨቅ አድርግላቸው ካለኛ ማን አላቸው። ከ190 ይሳካልኝ ነበር። ከዚያ ልጆቹ ደህና ገንዘብ ይለቀቅባቸዋል። ከጎዳና ተዳዳሪ ልጆቹ ውስጥ ምርጥ ጓደኛዬ የነበረው ስሙ ፓብሊቶ የሚባል ልጅ ነበር። ልጁ በጣም ትንሽና ቀጭን ቢሆንም መከራ አደድሮት በጣም ጠንካራ ስለነበር በእድሜም በአካልም ከሱ ከሚበልጡት ጋር ሲጣላ ልክ እንደ አንበሳ ነበር የሚያጠቃቸው። በዚያ የህይወት ትግል ውስጥ ትንሽም ቢሆኑ ብዙ የሚያጋጩ ፍላጎቶች ነበሩ። ለምሳሌ አንድ ደንበኛ መኪናውን አቁሞ ወደ ቡና ቤት ከመግባቱ በፊት መኪናውን እንዲጠብቅለት በአካባቢው ካሉት ልጆች ውስጥ አንዱን መርጦ ካላዘዘ በቀር ሰውየው የሚጠጣውን ጨርሶ ሲወጣ መኪናው የተጠበቀበትን ገንዘብ የሚያገኘው ፈጣን እንቅስቃሴና ምላስ ያለው ልጅ ይሆናል። ከዚያ በኋላ መኪናውን እኔ ነኝ የጠበቅኩት በሚል ከባድ ጠብ ይከተላል። ትንሹ ጓደኛዬ ፓብሊቶ ብሩህ አእምሮ የነበረው ልጅ ነበር። አልፎ አልፎ እያዞረ በሚሸጣቸው ጋዜጦች አማካኝነት ማንበብን ተምሯል። መኪና መጥቶ ሲቆም በፍጥነት ደርሶ ከደንበኞቹ ጋር የጥበቃ ውል በመያዝ ረገድ አጠገቡ የሚደርስ ልጅ አልነበረም። ለቡና ቤቱ የሚያስፈልጉ ያለቁ እንደ ዳቦ ወይም ሲጋራ ያሉ ትናንሽ ነገሮች ሲኖሩ ሄዶ ገዝቶ በማምጣት ረገድም ከሁሉም ፈጣኑ ተላላኪ እሱ ነበር። የኔው ትንሹ ፓብሌቶ አያቱን በኑሮ ለመደገፍ በየምሽቱ የህይወት ትግል ያካሂዳል። እሱ እንደነገረኝ ከሆነ አያቱ በጣም ሲበዛ ከማርጀቷ የተነሳ ጭንቅላቷ ላይ ያለው ፀጉር ነጭ በነጭ ከመሆን አልፎ መሳሳት ጀምሯል። ማየት በሚያስቸግራቸው ያሞጨሞጩ አይኖቿ በሪህ በሽታዋ ምክንያት በጭራሽ ሥራ መስራት አትችልም። እናቱ ሬዲዮዋን ለመስረቅ የሞከረ ጎረቤቷን በጠርሙስ አናቱን ብላ ስለጣለችው እስር ቤት ገብታለች። እናም ፓብሌቶ በ9 ዓመቱ የቤተሰቡ ብቸኛ አስተዳዳሪ ሆኖ አረፈው። እሱ ያለ ዳቦ መግዣ ለማግኘት አያቱ፣ ታናሽ ወንድሙ ወይም ታናሽ እህቱ ቀንም ሆነ ማታ ወደ ካራካስ ጎዳናዎች እንዲወጡ አይፈልግም። ራሱን እንደ ቤቱ ትልቅ ወንድ ልጅ ስለሚያይ ቤተሰቡን በሙሉ መንከባከብም ሆነ መጠበቅን ኃላፊነቱ አድርጎ ወስዷል። የሆኑ ምሽቶች ላይ ፓብሊቶ ሳይቀናው ሲቀር ወይም ድንገተኛ ሁኔታ ሲያጋጥመው፣ ለምሳሌ ለአያቱ መድኃኒት መግዣ ወይም በነፃ አገልግሎት ወደምታገኝበት ሆስፒታል ሄዳ ሐኪም ማየት ካለባት እሷን ይዞ ለመሄድ ለታክሲ ገንዘብ ያስፈልገኛል ሲለኝ አንዳንዴ እረዳዋለሁ። ሄንሪኬ፣ ከዋና ዋናዎቹ የጤና እክሎች በተጨማሪ አያቴ ከበድ ያለ አስም አለባት። ህመሙ ሲነሳባት ለማሳከሚያ ምን ያህል እንደሚያስወጣ ታውቃለህ? ብዙ ነው አለኝ። በየምሽቱ በተገናኘን ቁጥር ፓብሌቶ ስለ አያቱ የጤንነት ሁኔታ ሪፖርት ያቀርብልኛል። እናም አንድ ቀን እየፈራ እየቸረ የሆነ ነገር እንዳደርግለት ጠየቀኝ። ያገለገለ ፍራሽ መግዚያ የሚሆን 40 ቦሊቫር አስፈልጎት ነበር። እሱ እንደነገረኝ አያቱ ከዚህ በኋላ በተንጠልጣይ አልጋ ላይ መተኛት አትችልም። ምክንያቱም ሐኪሙ እንዳለው በዚህ ላይ ስትተኛ ደረቷ እየተጨነቀ መተንፈስ አስቸጋሪ ይሆንባታል። ከመቀራረባችን የተነሳ ሥራ እስከሚገኝ ፓብሌቶ ብዙውን ጊዜ ከምሽት ክለቡ ጎን የማቆመው መኪናዬ ውስጥ ገብቶ ይቀመጥ ነበር። እናም አንድ ቀን እንደ ልማዱ ውስጥ ተቀምጦ ያለ የምሽቱ ተረኛ የሆነ ፖሊስ የመኪናዬን በር ደገፍ ብሎ ሪቮልቨር ሽጉጡን እየነካካ ከፓብሌቶ ጋር የቆጤ ባጡን እያወራ ሳለ
ድንገት ሽጉጡ ይባርቅበትና ፓብሌቶን ትከሻው ላይ በጥይት ይመታዋል። ያኔ አምቡላንስ ተጠርቶ በአቅራቢያው ወዳለ ሆስፒታል በፍጥነት ተወስዶ ቀዶ ሕክምና ይደረግለታል። በሚቀጥለው ቀን እሱን ለማየት ሄድኩኝ። ከዚያ ቤተሰቡ እሱ ያለበትን ሁኔታ ማወቅ ስላለባቸው መኖሪያ ጎጆአቸው የት እንደሆነና እንዴት ብዬ ፈልጌ ላገኛቸው እንደምችል ጠየቅኩት። ይዞኝ የሚሄድ ሰው ከሌለ ሰፈሩንም ሆነ ጎጆአቸውን ለማግኘት የማይቻል መሆኑን ነገረኝ። ሐኪሙ ደግሞ ፓብሌቶ ባለበት ሁኔታ አይደለም ወደ ቤት እንዲሄድ ከተኛበትም እንዲነሳ የሚፈቅድለት አልሆነም። ስለዚህ ያን ዕለት ምሽት ከፓብሌቶ ጓደኞች ውስጥ አንዱ ወደ ሰፈሩ ወስዶ ከፓብሌቶ አያት ጋር ሊያገናኘኝ ይችላል በሚል ተስፋ ዘወትር ወደሚገኙባቸው ቦታዎች ሄጄ መፈለግ ያዝኩ። አንዱ የጎዳና ተዳዳሪዎች የሚገርም የአንድነት ስሜት መገለጫ አንዱ ሌላኛውን አሳልፎ ያለ መስጠት ባህሪ ነው። ሁሉንም ጓደኞቹን ስለ ፓብሌቶ የመኖሪያ አድራሻ ስጠይቃቸው ካንዳቸውም እኔ ያውቃለሁ የሚል ምላሽ ማግኘት አልቻልኩም። ምንም እንኳ ከፓብሌቶ ጋር እንደምንቀራረብ ቢያውቁም የመኖሪያ አድራሻውን የሚሰጠኝም ሆነ ሊወስደኝ የሚችል ልጅ ሳላገኝ ቀረው። በእርግጥ ጓደኞቹ ያሉትን አንዱንም አላመንኳቸውም። ምክንያቱም በየምሽቱ ማብቂያ ላይ ሁሉም እርስ በርስ ተጠባብቀው ወደ ቤታቸው ባንድ ላይ ተሰብስበው እንደሚሄዱ አውቃለሁ። ነገሩ ስለገረመኝና እንቆቅልሽ ስለሆነብኝ ጉዳዩን አጣርቼ ለማወቅ ፍላጎቱ አደረብኝ። ስለዚህ ፓብሌቶን ለመጠየቅ በነጋታው ለሁለተኛ ጊዜ ወደ ሆስፒታል ሲሄድ የቤተሰብ አባል ወይም ጎረቤት ነው ብላ ያሰበችው ሰው ሊጠይቀው ሲመጣ ደውላ በፍጥነት እንድጠራኝ ለነርሷ የስልክ ቁጥሬን ሰጠኋት። በጠየቅኳት መሰረት ከ2 ቀን በኋላ ነርሷ ስትደውልልኝ በፍጥነት ወደ ሆስፒታል ሄድኩኝ። ሆስፒታል ደርሼ ፓብሌቶን ሳገኘው እሺ ፓብሌቶ እንዴት ይዘዋል? እየተሻለ ነው አይደል? ምን ነው በሆነ ነገር የተጨነቅ ትመስላለህ አልኩት። ኧረ ምንም አልተጨነኩም። ጀርባዬ ላይ ትንሽ ህመም ብቻ ይሰማኛል እንጂ ደህና ነኝ። አሁን እኮ ከደቂቃ በፊት እየተጫወትን እየተሳሳቅን ነበር አለች ልትጠይቀው መታ አልጋዋ አጠገብ ተቀምጣ የነበረች ሴትዮ። እመቤቴ አንቺ የፓብሌቶ ዘመድ ነሽ አልኳት። አይ አይደለሁም፣ ጎረቤቱ ነኝ። ለመሆኑ አያቱ እንዴት ናቸው? 2 እህትና ወንድሞቹስ? ሲኞር ስለማን አያት ነው የጠየከኝ? ስለ ፓብሌቶ ነዋ። ኧረ እሱ አያት የለውም። ይሄኔ ሴትዮዋን ወደ ጎን ወስጄ ሳናግራት ፓብሌቶ ትንሽ ወንድምና እህት እንዳለው፣ አያት ግን እንደሌለው፣ እናቱ እስር ቤት እንዳልገባች፣ ነገር ግን በአእምሮም በአካልም ጥሩ ሁኔታ ላይ ያለች ሴት እንዳልሆነች ነገረችኝ። ያ የሚገርም ብልጥ የካራካስ ጎዳና ተዳዳሪ ልጅ ጓደኛው እኔ ኤንሪኬን እናቱ ወፈፍ እንደሚያደርጋት እንዳውቅ አልፈለገም። እናም በእናቱ ፋንታ የሆነች በእርጅና ምክንያት አይኖቿ የደከሙ፣ ጉልበቷ የላመ፣ ጸጉሯ የነጣ ሪህ ያለባትና ባለ አስም አያት ፈጥሮ ሲያበቃ ለዚያች አያቱ በማዘን እኔ ፈረንሳዊው ጓደኛው በየሰበቡ የሆነ ገንዘብ ስሰጠው ያንን እየወሰደ ለምስኪን እናቱ በመስጠት ከሐዘንና ከጭንቀት ይገላግላት ነበር። ልትጠይቀው በመጣችው ጎረቤቱ በኩል እውነታውን ካወቅኩ በኋላ ወደ ትንሹ ጓደኛ ያልጋ ተመለስኩኝ። በአፍረት ተሞልቶ ቀና ብሎ ሊያየኝ አልቻለም። ቀረብ ብዬ ቀስ አድርጌ አገጩን ቀና ሳደርገው አይኖቹ ተጨፍነዋል። ከትንሽ ሰከንዶች በኋላ ሲገልጣቸው ግን ፓብሌቶ አንተ እውነተኛ ሰው ነህ አልኩት። ከመውጣቴ በፊት ፓብሌቶን የምጨብጠው መስዬ ቀስ ብዬ የ100 ቦሊቫር የገንዘብ ኖት እጆቹ ላይ አኖርኩለትና እንደዚህ አይነት ለቤተሰቡ የሚያስብ የትንሽ ትልቅ የሆነ ጓደኛ በመሆኔ ከፍ ያለ ኩራት ተሰምቶኝ ከሆስፒታሉ ወጥቼ ወደ ቤቴ ሄድኩኝ። የተላለፈብኝ የፍርድ ውሳኔ የይርጋ ጊዜ በ1967 ዓመተ ምህረት አበቃ። እናም ነገ ዛሬ ሳልል ለብቻዬ ወደ ፈረንሳይ ሄድኩ። የንግድ ሥራችን እንዲሳለጥ ለማድረግ
በሌሎች ዘንድ ተሰሚነት ለማግኘትና ለመከበር የሚያስችል አቅም ያለው እንዲሁም በውሳኔዎቹ ደፋር የሆነ ሰው ያስፈልግ ነበር። እነዚያን ደግሞ የምታሟላው ብቸኛዋ ሴት ሪታ ነበረች። ሪታ ሂድና ዘመዶችን በገዛ ሀገራቸውና ቤታቸው ውስጥ አግኝተህ አቅፈሳማቸው። ሂድና የአባትህን መርም አውጣ፣ ያረፉበትን መቃብር አይተና ብላሸኘችኝ። ወደ ፈረንሳይ የገባሁት በኒስ በኩል ነበር። ለምን እንደዛ አደረግኩ? ምክንያቱም በካራካስ የሚገኘው የፈረንሳይ ኤምባሲ ውስጥ ያለው ቆንስላ ወደ ፈረንሳይ ሊያስገባኝ ከሚያስችለኝ ቪዛ ጋር የተላለፈብኝ ፍርድ የይርጋ ጊዜው ማብቃቱን የሚያረጋግጥ ሰነድ ሲሰጠኝ ወደ ፈረንሳይ አመላለስን በተመለከተ ዝርዝር መመሪያ ከፓሪስ እስከሚደርሰኝ ድረስ ጠብቅ ብሎኝ ስለነበር ነው። እንደዛ ሲል ምን እንደታሰበልኝ ገብቶኛል። ሌላ ጊዜ ዝርዝር መመሪያው ይድረሰው አይድረሰው ለማረጋገጥ ወደ ኤምባሲው ተመልሼ ሄጄ ብጠይቀው ሊለኝ የሚችለው አዎ ደርሶኛል፣ ፓሪስ ከተማ ወደምትገኝበት ወደ ሴን ክፍለ ሀገር ዕድሜ ልክህን እንዳትደርስ ተከልክለሃል ነው። እኔ ደግሞ ወደ ፓሪስ ለመጓዝ ከፍተኛ ፍላጎት ስለነበረኝ ያንን እቅዴን የሚያሰናክል ምንም ነገር መስማት አልፈልግም። ስለዚህ ወደ ኤምባሲው ተመልሼ ሄጄ ሳልጠይቅ በኒስ በኩል አድርጌ ወደ ፈረንሳይ መግባቴ ሰዎቹ እኔ እንደጠረጠርኩት አስበው ከነበር ያንን ፓሪስ ጋር እንዳልደርስ የተወሰነበት ደብዳቤ እንዳይደርሰኝ ለማድረግ ነው። እንደዚያ ማድረጌ ቆንስላው ከቬንዙዋላ ተነስቼ ወደ ፈረንሳይ እያመራሁ መሆኔን ቀድሞ አውቆ ፖሊሶች ፓሪስ ኤርፖርት ላይ አስቁመው ያንን ደብዳቤ እንዲሰጡኝ ለማስደረግ አቅዶ ቢሆን እንኳን እንዳይሳካለት ያደርጋል ማለት ነው። በሌላ አገላለጽ ወረቀቱ በግሌ ስላልደረሰኝና ለመቀበሌ ስላልፈረምኩ በሆነ መንገድ አድርጌ ፓሪስ ላይ ብገኝ የምትላለፈው ሕግ አይኖርም ማለት ነው። የፈረንሳይ ጉዞዬ 2 ክፍሎች ነበሩት። ይኸውም መጀመሪያ ከቬንዙዌላ ወደ ስፔን መጓዝና ከዚያ ልክ ከስፔን እንደመጣ መስዬ በኒስ በኩል ፈረንሳይ መግባት ነው። እንደ አውሮፓውያን አቆጣጠር በ1930 እና በ1967 ዓ.ም መካከል 37 ዓመታት አልፈዋል። ከ37 ዓመቱ ውስጥ የ14ቱ ዓመታት የሕይወት ጉዞ በአረንቋ ውስጥ የተካሄደ ነበር። 22ቱ ዓመታት ደግሞ የነጻነት ነበሩ። ከዚያ ውስጥ ለ20 ዓመታት ቤትና ትዳር ነበረኝ። ያ ማለት ሕግ አክባሪ መልካም ዜጋ ነበርኩ ማለት ነው። እንደዛ ከሆነ ደግሞ ወደ ህብረተሰቡ እንደገና ለመመለስ በተግባር ተፈትኜ አሳይቻለሁ ማለት ነው። በ1956 ዓመተ ምህረት ስፔን ውስጥ ለአንድ ወር ከዘመዶቼ ጋር አሳልፌ ነበር። ከዚያ እስካሁን 11 ዓመታት አልፈዋል። በእነዚያ 11 ዓመታት ውስጥ በተለዋወጥናቸው በርካታ ደብዳቤዎች አማካኝነት ከቤተሰቦቼ ጋር የነበረኝ ግንኙነት አልተቋረጠም ነበር። በ1967 ዓመተ ምህረት ሁሉንም ዘመዶቼን እንደገና አየኋቸው። ወደ የቤታቸው እየሄድኩ ጠየቅኳቸው። በጠረጴዛዎቻቸው ዙሪያ ተቀምጬ አብሬያቸው ምግብ በላሁ። ያንዳንዶቹን ልጆቻቸውን ያንዳንዶቹን የልጅ ልጆቻቸውን ሳይቀር ጉልበቴ ላይ አስቀምጬ አጫወትኳቸው። ዘመዶቼን ሀገራቸው ውስጥ እያሉ ለመጠየቅ ግሬኖብል፣ ሊዮን፣ ካንና ሳምፕሬስት ሄጃለሁ። ሳምፔሪ ተጉዤ በአባቴ ቤት ውስጥ አሁንም በታማኝነት በቦታዋ ጸንታ ያለችውን ታታዡን አግኝቻታለሁ። በሳምፔሪ ጊዜው ሳይደርስ አባዬ ምን አጣድፎ እንደገደለው ታታዡ ስትነግረኝ በጽሞና አድምጫታለሁ። እሷ እንደነገረችኝ የአትክልት ስፍራውን ውሃ ያጠጣ የነበረው አባዬ ራሱ ሲሆን በየጊዜው ውሃ የሞሉ ጀሪካኖችን ተሸክሞ ወደ 200 ሜትር ያህል ርቀት እየተመላለሰ ሳያቋርጥ ለሰዓታት ስራውን ይሰራ ነበር። ወይ ሄነሪ፣ እስቲ አስበው፣ በእሱ ዕድሜ ያለ ሰው ጀሪካን ተሸክሞ ሲመላለስ ለስራው የአትክልት ማጠጫ ጎማ ቱቦ ገዝቶ መጠቀም ይችል ነበር። ግን አባትህ አንዳንዴ እንደልህኛ በቅሎ ግትር ስለነበር ሰው የሚለውን አይሰማም። አንድ ቀን እነዚህን የውሃ ጀሪካኖች እንደተሸከመ ልቡ ከዳችው።
አለች ታታዡ። አባቴ የሰላጣ የቲማቲምና የፎሶሊያ የአትክልት መደቦች እስካሉበት ድረስ እነዚያን ጀሪካኖች በውሃ ሞልቶ እየጎተተ ሲመላለስ በአእምሮ የመጣብኝ። ሚስቱ ታታዡ እባክህ የጎማ ቱቦ ገዝተህ ተጠቀም እያለች ስትለምነውና እሱ ግን አያስፈልገኝም ብሎ ችክ ብሎ ጀሪካኖቹን ይዞ ሲሄድ ሁሉ ታይቶኛል። ያ የአንድ ገጠር ትምህርት ቤት መምህር የነበረው ሰው በሥራው መሃል ትንፋሹን ለመሰብሰብና ግንባሩ ላይ ቸፍ ያለውን ላብ ለመጥረግ ቆም ሲል በዚያውም ለጎረቤቱ ምክር ሲሰጥ ወይም ከልጅ ልጆቹ ውስጥ ለአንዱ ስለ ተክሎች ሳይንስ በተመለከተ የሆነ ትምህርት ሲሰጥ ምስሉ በአእምሮዬ ታይቶኛል። ፓፒዮ ወደ ትውልድ ሀገሩ ፈረንሳይ ለመሄድ በቅቷል። በብልሃት ዘመዶቹንና ምስኪኗን የአባቱን ሚስት ታታዡን አግኝቷል። ከታታዡ ጋርም ጥሩ ጊዜ እያሳለፈ ነው። ከታታዡ ጋር እያሳለፈ ያለው ጊዜ የአባቱን ትዝታ በአእምሮ የሚከትብ ነው። ፓፒዮ ቁጥር 2 ክፍል 49 ይቀጥላል። ለነበረን ቆይታ ከልብ እናመሰግናለን አድማጮቻችን። ፓፒዮ ቁጥር 2 ደራሲ ሄነሪ ሻሪ፣ ተርጓሚ ስንታየው ጫን ያለው አሰፋ፣ ተራኪዎች ዳንኤል ሙሉነህና ህሊና ሲሳይ። ፓፒዮ ቁጥር 2 የፓፒዮ ቀጣይ የጀብድ ታሪክ።